SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬም እንደተለመደው ይዤላችሁ የመጣሁት ሂስትሪ ግሬድ 12 ፊኒስትሪ ቀጣዩን ፓርት ነው። የዛሬ ርዕሳችን የሚሆነው 3.4.2 ፖለቲካል ኮንዲሽን የሚል ይሆናል እና ባለፈው ትምህርት ላይ እንዳየነው ከአድዋ ጦርነት እስከ ጣሊያን ፋሺስት ጣሊያን ድጋሚ ኢትዮጵያን እስከወረረችበት ባለው ጊዜ ውስጥ ያለውን የሶሾ ኢኮኖሚካል ኮንዲሽን የሚለውን አይተን ነበር። ዛሬ ደግሞ የፖለቲካል ኮንዲሽኑን እናያለን። እናም ከ1896 እስከ 1953 ባሉት አመታት ውስጥ በኢትዮጵያ ላይ ዋና የፖለቲካ ለውጦች ተካሂደው ነበር። እናም በመጀመሪያ ላይ ከ1896 እስከ 1930 ባለው ጊዜ ውስጥ በመንግስት እና በሩሊንግ ክላሱ የስልጣን ማጠናከር ዋናኞቹ የፖለቲካ ቅድመ ስራዎች ነበሩ፣ ስልጣን ማጠናከር ማለት ነው። ከዛ በኋላ ደግሞ ከ1930 እስከ 1935 ባለው ጊዜ ውስጥ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ደግሞ በኢትዮጵያ ላይ አብሶሉት ስቴት ወይም ፍጹም የሆነ መንግስትን እንዲፈጠርም አድርገው ነበር ወይም ምክንያት ሆኖ ነበር ማለት ነው። ከዛ በ1935 ደግሞ የፋሺስት ጣሊያን ወረራን ተከትሎ በሀገሪቱ ላይ ሌላ የሆነ የፖለቲካል መነቃቃት ወይም እድገት ታይቶ ነበር። እናም እነዚህን ሁላ እድገቶች በዚህ ክፍል ላይ እንመለከታለን፣ አሁን እናያለን ማለት ነው። እናም የምናየው ኮንሶሊዴሽንስ ኦፍ ፖለቲካል ፓወር እንዴት ፖለቲካል ፓወራቸውን ማጠናከር ቻሉ የሚለውን ነው ማለት ነው። Between 1896 and 1909 the ruling class of Imperial Ethiopian headed by Minilik II enjoyed the triumphant mood the Adwan victory created it was secure in its positions. እናም ከ1896 ከ1909 ባለው ጊዜ ውስጥ የኢትዮጵያን ኢምፓየር ወይም ገዢ የነበረው ዳግማዊ አጼ ሚኒሊክ ነበርና በዛን ጊዜ የአድዋ ድል ትልቅ የድል መንፈስን ፈጥሮለት ነበር። በዚያም ምክንያት የሀገሪቱን ደህንነትና ሉዓላዊነትም እንድታስጠብቅ አድርጓል ማለት ነው። እናም በተጨማሪም ነፃ ሀገር እንደሆነች ለሌሎች የአውሮፓ ሀገራት ጣሊያንን ጨምሮ እውቅና እንዲያገኝም አድርጓል ማለት ነው። እናም የአድዋ ድልን ተከትሎ የአውሮፓ ሀገራት አዲስ አበባ ላይ ኤምባሲያቸውን ከፈቱ። እናም ሰላማዊ የሆነ የንግድ ፍላጎትም ነበራቸው። ከዛ ደግሞ ዩኤስኤ እና ጀርመን በሃያኛው መቶ ክፍለ ዘመን በመጀመሪያዎቹ 10 ዓመታት ውስጥ ዲፕሎማሲያዊ ሚሽንም ልከው ነበር ወደ ኢትዮጵያ ማለት ነው። Ethiopia's boundary with neighboring countries were delimited by boundary agreement with the European colonial power that were in control of those colonial. The boundary with the Italian colony of Ertra was delimited by a series of agreements concluded with Italy in 1900, in 1902, and 1908. እናም በሃያኛው ክፍለ ዘመን የመጀመሪያዎቹ 10 ዓመታት ውስጥ ኢትዮጵያ ከጎረቤት ሀገራት ጋር ያላትን ድንበሮች እነዚያን ግዛቶች ይቆጣጠሩ ከነበሩ የአውሮፓ ቀኝ ገዢዎች ጋር የድንበር ስምምነት አድርጋለች ማለት ነውና የኤርትራን ድንበር በተመለከተም በ1900 በ1902 እና በ1908 ከጣሊያን ጋር በተደረገው ተከታታይ ስምምነቶች በጣሊያን በኩል ያሉትን ድንበሮችንም ወስናለች ማለት ነው። Similarly, by the agreement with France in March 1907, the boundary with French Somaliland or Djibouti was delimited. እና በተመሳሳይ ከፈረንሳይ ጋር በመጋቢት 1907 የፈረንሳይ ሶማሌላንድ ወይም ጅቡቲ ጋር ያለውን ድንበርም ተወስኗል ማለት ነው። The boundaries with Anglo-Egyptians, Sudan's and Britain's East Africa or Kenya were delimited by a series of agreements with Britain in 1902 and in 1907. Respectively, in 1908, the boundary with Italian Somaliland was delimited by an agreement with Italy. Therefore, Ethiopia had secured her borders and gained international recognition for them. እና ይሄ ማለት ደግሞ ከአንግሎ ኢጂፕቲያን ሱዳን እና ብሪቴን ኢስት አፍሪካ ኬንያ ጋር ያለውን ድንበር ደግሞ በ1902 እና በ1907 ደግሞ ከብሪቴን ጋር በተደረገው ተከታታይ ስምምነት ድንበሩ ሊወሰን ይችላል ማለት ነው። እና በ1908 ከጣሊያን ሱዳን
ከጣሊያን ሱዳንላንድ ጋር ያለውን ድንበር ደግሞ ከጣሊያን ጋር በተደረገው ስምምነት ተወስኗል ማለት ነው። ስለዚህም ኢትዮጵያ ድንበሯን አስጠብቃ ዓለም አቀፍ እውቅናን እንዲያገኝም አድርጋለች ማለት ነው የድንበር ወሰኗን። አዲስ አበባ found as a capital in 1886 as indicated above got permanent due to the following factors እና በ1886 አዲስ አበባ የመንግስቱ ዋና መቀመጫ ወይም ካፒታል ሆነች እና ልትሆን የቻለችበት ምክንያት ደግሞ አንደኛው issue of land charters to the land owners in Addis Ababa by the state starting from 1970 guaranteed secures of tenure እናም ይሄ ማለት ደግሞ የመጀመሪያው ቻርተር ወይም ይዞታ ነበር አንደኛው ምክንያት አዲስ አበባ ካፒታል ስኪን ልትሆን የቻለበት ማለት እና በአዲስ አበባ ለሚገኙ የመሬት ባለቤቶች ከ1970 ዓመተ ምህረት ጀምሮ የይዞታ ዋስትና ተረጋገጠ። ከዛም ይሄ ደግሞ በከተማ ውስጥ ያሉ የመሬት ባለቤቶች በከተማ ውስጥ በኪነ ህንጻዎች ግንባታና በሌሎች ተፈላጊ ነገሮች ላይ ኢንቨስት እንዲያደርጉ ረድቷቸዋል ማለት ነው። ይህም የመሬት ቻርተር መሰጠቱ አዲስ አበባ ካፒታል ሲቲ እንድትሆን አድርጓታል። ሁለተኛው ደግሞ the introduction of the eucalyptus tree from Australia helped to solve the problems of shortage of firewood in አዲስ አበባ። ሁለተኛው ደግሞ የባህር ዛፍ ከአውስትራሊያ አጼ ሚኒሊክ የባህር ዛፍን ከአውስትራሊያ በማስመጣት በአዲስ አበባ ያለውን የእሳት እንጨት እጥረት መፍታት ችሎ ነበር ማለት ነው። እናም ይሄ ባይሆን ኖሮ አዲስ አበባ በዋና ከተማነት ለረጅም ጊዜ እንድትቆይ አያደርጋትም ወይም አስቸጋሪ ሆንባት ነበር ማለት ነው። ሶስተኛው ደግሞ the railway connection between Addis Ababa and the outside world since 1970 gave Addis Ababa great importance as a centers of commerce and new ideas እና ይሄ ማለት ደግሞ ከ1917 ጀምሮ በአዲስ አበባና ከአዲስ አበባ ውጪ በነበሩት ከተሞች መካከል የነበረው የባቡር መስመር ለአዲስ አበባ የንግድ ማዕከልና የአዲስ ሀሳቦችና ለተለያዩ ነገሮች ትልቅ ቦታ እንዲኖራት ሆኗል አዲስ አበባ ማለት ነው። The fourth one is the resistance of foreign merchants in Addis Ababa also helped in the increasing importance of the city እና አራተኛው ደግሞ የውጭ ሀገር ነጋዴዎች በአዲስ አበባ መገኘታቸው ነበር እና የከተማዋ እድገትም እንዲጨምር አድርጓል ማለት ነው። አምስተኛው ደግሞ the opening of foreign legations in Addis Ababa increasing Addis Ababa's importance as a diplomatic center for the country እና አምስተኛው ደግሞ በአዲስ አበባ የውጭ ሀገራት ኤምባሲዎች መከፈታቸው የአዲስ አበባን የዲፕሎማሲያዊ ጠቀሜታ ከፍ እንዲልና የሀገሪቱም ዋና መቀመጫ እንድትሆን አድርጓታል ማለት ነው። ሌላ የምናየው ርዕስ ደግሞ ኢንሴፕሽንስ ኦፍ ፖለቲካል ሪቫለሪስ ኤንድ ፎሬን ትሪትስ የፖለቲካ ፉክክርና የውጭ ስጋት መነሳሳት የሚል ይሆናል እና ፎሎዊንግ the illness of Menelik in 1906 power successor struggle led to the political instability of Ethiopia and Menelik no longer exercises usual political authority until his final death in 1930 እና እንደ አውሮፓውያን አቆጣጠር በ1906 ዓመተ ምህረት በሞናርቺ ወይም በንጉሳዊ ቤተሰብ አባላት መካከል ጠንካራ የስልጣን ሽኩቻ ነበር። እናም በቤተ መንግስት ውስጥ የስልጣን ሽኩቻ እንዲፈጠር ካደረገው ዋነኛ ምክንያቶች አንዱ ማን ወደ ስልጣን እንደሚወጣ ወይም እንደሚተካ እሱን በማሰብ ነበር። እናም ይህም ሐሳብ የመጣላቸው በ1906 ዓመተ ምህረት አካባቢ የአጼን ሚኒሊክ መታመም ተከትሎ ነበር ማለት ነው እና ይሄ ችግር የኢትዮጵያን የፖለቲካ አለመረጋጋት እንዲፈጠር ወይም መታወክ እንዲኖር አድርጎታል ማለት ነው። ከዚያም ጀምሮ በ1913 የመጨረሻው ህልፈት እስኪደርስባቸው ድረስ አጼ ሚኒሊክ ማለት ነው በ1913 የመጨረሻው ህልፈት እስኪደርስባቸው ድረስ ስልጣናቸውን በትክክል ወይም የተለመደውን ስልጣናቸውን አልተጠቀሙም። ይባስ ብለው የሚጠበቁት የሚኒሊክ አልጋ ወራሽ ራስ መኮንን ነበሩ። ነገር ግን በ1906 ዓመተ ምህረት ሞቱ። ስለዚህም ይሄ የአመራር ችግር ለከፍተኛ የስልጣን ሽኩቻ መንገድ ከፍቷል ወይም እንዲባባስ አድርጎታል ማለት ነው።
equally worried about the problem of successions were the European powers, having colonies adjacent to Ethiopia, Britain, France, Italy, and Germany. In Germany, the strong rivals of Britain and France in Europe had come to Ethiopia and opened her legation in 1905. እና ቅድም እንደነገርኳችሁ እነዚህ ሁሉ ችግሮች መፈጠር ይሄን የመተካካት ፍላጎት ከኢትዮጵያ ውጭ ያሉትን ቀኝ ገዢዎችም እንደ ብሪቴን፣ ፈረንሳይ እና ጣሊያን አሳስቧቸው ነበርና በአውሮፓ የብሪቴን እና የፈረንሳይ ጠንካራ ተቀናቃኛቸው ጀርመን ወደ ኢትዮጵያ መጣ በ1905 ኤምባሲዋን ከፈተች። እናም ይሄ ሁሉ ነገር ፓወሯን ለማጠናከር ነበር እና ይሄ ብሪቴንንና ፈረንሳይን ያስከፋቸው ነበር እና ጀርመን ልትፈጥር የምትችለውን ፈተና አልወደዱትም እና እነዚህ ብሪቴን፣ ፍራንስ፣ ኢጣሊ ምናምን ማለት ነው እና በአፄ ሚኒሊክ ሞት ላይ የፖለቲካ ቀውስም እንዲፈጠር አድርጋ ነበር ማለት ነው። እናም በዚህ ምክንያት the three-party treaty was signed by Britain, France and Italy in December 1906 so as to participate Ethiopia by this treaty እናም በቅድሙ ምክንያት የሶስትዮሽ ስምምነት በብሪቴን፣ በፈረንሳይ እና በጣሊያን በታህሳስ 1906 ተፈራረሙ ማለት ነው። እናም የዚህ ስምምነት ዋና ዓላማ የነበረው ኢትዮጵያ ውስጥ ችግር ቢፈጠር እንኳን ወይም ችግር ከተፈጠረ በተፈራራሚዎቹ ኃይሎች መካከል ሊኖር የሚችለውን የጥቅም ግጭት ለማስቀረትና ሌሎችን ተቀናቃኞች እንዳይመጡ ለመዝጋት ነበር። ልክ እንደ ጀርመን ላሉ ሀገራት ለመስጋት ማለት ነው። እናም ይሄም ችግር ለኢትዮጵያ ከአድዋ ድል በኋላ ነፃነቷን ካስጠበቀች በኋላ የገጠማት የመጀመሪያው ከባድ ፈተና ነበር። እናም ይሄ ትሪቲ ለተፈራረሙት ሀገራት በኢትዮጵያ የሚገኘውን የኢኮኖሚ መሰረቶች እና የመጀመሪያው ምን ነበረ? the railway line pass was given for France ባቡር የሚያልፍበትን ቦታ ለፈረንሳይ ተሰጣት። the second one is the Nile basin and the source schemes under the influence of Britain የአባይ ተፋሰስና ምንጩ ደግሞ ለብሪቴን። ሶስተኛው ደግሞ ኢጣሊ was allowed to construct a railways connecting her two colonies ኤርትራ and ኢጣሊ ሶማሊላንድ እና ጣሊያን ደግሞ ሁለቱ ቀኝ ግዛቷን ኤርትራንና የጣሊያን ሶማሊላንድን የሚያገናኝ የባቡር መስመር እንድትዘረጋ ተፈቀደላት ማለት ነው። Emperor Minilik said two solutions during that time እና አፄ ሚኒሊክ ቢታመሙም ከውስጥም ከውጪም በግዛታቸው ላይ ዛቻ ሲዘነዘርባቸው ነበር፣ ግን ዝም አላሉም በሞት እስከሚለዩ ድረስ ማለት ነው። እና የመንግስታቸውን ብቁነትና የፖለቲካ መረጋጋትን ለማረጋገጥ ሁለት ነገሮችን አደረጉ። የመጀመሪያው firstly in October 1907 he established the first council of ministers consisting of 9 ministers for war, commerce and foreign affairs, public work, agriculture, finance, justice, the pen, the palace and the interior to stabilize the political instability of the country እና በመጀመሪያ በጥቅምት 1907 የመጀመሪያውን የሚኒስተሮች ምክር ቤት 9 የጦር፣ የንግድ እና የውጭ ጉዳይ ሚኒስቴር፣ ፐብሊክ ወርክ፣ ግብርና፣ ፋይናንስ፣ ፍትህ፣ ጸሐፊ ለቤተ መንግስቱና ለውጭ ጉዳይ ሚኒስቴር የተቀሩት ደግሞ ከሲቪል እና ወታደራዊ ከፍተኛ ባለስልጣናት የተመረጡ ነበር። ግን ለዚህ ዘመናዊ የቢሮክራሲያዊ ዝግጅት አዲስ የተማረ ቡድን አልነበረም ማለት ነው። እናም ለዚህ አዲስ የተሾሙ ሚኒስተሮች በአብዛኞቹ ያው የድሮ የቤተ መንግስት ባለስልጣናት ነበሩና የአውሮፓያን ታይትል ነበር የወሰዱት። በመሆኑ በተለያዩ ሚኒስተሮች መካከል የተግባርና የኃላፊነት ውዥንብር ወይም ግራ መጋባት ተፈጥሮ ነበር በዚህ ምክንያት እና ሆኖም ይሄ ካቢኔ መቋቋሙ የመንግስትን ቀጣይነት ከማረጋገጡም በላይ በኢትዮጵያ ዘመናዊ ቢሮክራሲ እንዲፈጠር
መሰረት ጥሏል ማለት ነው። ሁለተኛው ደግሞ secondly in May 1909 Menelik designated to his thrones and regents aiming at a smooth power transitions upon his death to ልጅ ኢያሱ but opposed by Empress Taitu in Shuan nobility እና በሁለተኛ ደረጃ ደግሞ በግንቦት ወር 1909 ሚኒሊክ የዙፋኑን አልጋ ወራሽ እና ስልጣንን በሰላማዊ መንገድ ከሞተ በኋላ ለልጅ ኢያሱ እንዲተላለፍ አደረገ። ነገር ግን በንግስት ጣይቱና በሸዋ መኳንንቶች መካከል ተቃውሞ ገጠመው ማለት ነው። ሆኖም በግጭቱ ምክንያት ውሳኔውን ለህዝቡ ይፋ ማድረግ ቀላል አልሆነለትም ማለት ነው አጼ ሚኒሊክ። እና ሌላ የምናየው ደግሞ the challenge of ጣይቱ የጣይቱ ቻሌንጆች ምን ይመስሉ ነበር የሚለውን ነው የምናየው ማለት ነው። Empress Taitu hoped to have political power for her family through political marriage. For example, Mintawa Wale to Ras Mekonnen, but Ras Mekonnen died. Guksa Wale to the daughters of Menelik, Zawditu. እና እቴጌ ጣይቱ የሚኒሊክን ስልጣን ለመውረስ ምንም ከሚኒሊክ ጋር የሚገናኝ ሰው አልነበራቸውም። ስለዚህም የወደፊቱን የፖለቲካል ስልጣን ለራሳቸውና ለዘመዶቻቸው ዙፋን እንዲወርሱ ማሰብ ጀመሩ። ለዚህም ነበር የእህቷን ልጅ ምንትዋ ዋሌን ከራስ መኮንን ጋር ያጋባችሁ። ግን የመኮንን ሞት የረጅም ጊዜ እቅዷን አከሸፈባት ማለት ነው። በተመሳሳይ የወንድሟን ልጅ ጉግሳ ዋሌን ከሚኒሊክ ልጅ ዘውዲቱ ጋር አጋብታ ሚኒሊክ ሲሞት ለዙፋን እጩ እንድትሆን ነበር። በዚህ የጋብቻ ትስስር ለቤተሰቧ የፖለቲካ ስልጣን እንደምታገኝም ተስፋ አድርጋ ነበር ማለት ነው። እናም የእቴጌ ጣይቱ የፖለቲካ ፍላጎት የሸዋን ስርወ መንግስት የፖለቲካ የበላይነት ላይ ፈተና እንደሚያመጣ አጼ ሚኒሊክ ተረድተው ነበር። እና in 1909 ሚኒሊክ designated his grandson ልጅ ኢያሱ ሚካኤል the son of ሸዋረገድ or Menelik daughters as her. ኢያሱ was only 12 years old. Menelik also appointed ራስ ቢትወደድ ተሰማ ናደው as regent. እናም አጼ ሚኒሊክ በ1909 የልጃቸውን ልጅ ኢያሱ ሚካኤልን ወራሽ አድርገው ሾሙት ማለት ነው። እና ኢያሱ ማለት የሚኒሊክ ልጅ የሸዋረገድ ልጅ ነበር ማለት ነው። ሸዋረገድ የሚኒሊክ ልጅ ናት እና ልጅ ኢያሱ ደግሞ የሸዋረገድ ልጅ ነበር እና አባቱ ደግሞ ራስ ሚካኤል ይባላል። እና የወሎ የቀድሞ ሙስሊሞች አለቃ ነበረ ራስ ሚካኤል ማለት ነው። እና የዛኔ ሚኒሊክ ይሄንን ሲያደርጉ ወይም ወራሽ ሲያደርጉት ገና ኢያሱ የ12 ዓመት ነበር። እናም አጼ ሚኒሊክ ራስ ቢትወደድ ተሰማ ናደውን ሾሙት ማለት ነው። ከዛ በአዲስ አበባ የሚገኙ የተለያዩ ልኡካኖቹን ለሚኒሊክ የተመረጡትን ወራሽና ሹማምንት እውቅና እንደሰጡ በይፋ ተናገሩ ማለት ነው። ከዛ በ1909 ዓመተ ምህረት አጼ ሚኒሊክ በ1913 ዓመተ ምህረት ከሞታቸው በፊት አዋጅ አወጁ። ይሄንን ነገር ተናገሩ ማለት ነው። ልጅ ኢያሱን መሾማቸው እና ልጅ ኢያሱ ከሚያርግ ደግሞ ራስ ቢትወደድ ተሰማ ናደው እንዲመራ አደረጉ። The Shuan nobility were not happy with Iyasu as he was the son of strong regional lords of Wallo. They feared that Ras Mikael might use the position of his son, who was still a minor, for his own political ascendancy. እናም ሁለቱም የሚኒሊክ ምርጫዎች በአጠቃላይ የተለያዩ ፍላጎት ያላቸውን ቡድኖች በተለይም ጣይቱንና የሸዋ መኳንንቶች ለማርካት ወይም ለማስደሰት ያደረገው እውነተኛ ሙከራ ነበር አጼ ሚኒሊክ ማለት ነው። እና የሸዋ መኳንንቶች በልጅ ኢያሱ አልተደሰቱም ነበር፣ ምክንያቱም የወሎ ክልል ጌታ ልጅ ስለነበር ነበር። እና ራስ ሚካኤል የኢያሱ አባት ማለት ነው ለአቅመ አዳም ያልደረሰውን ልጃቸውን ወደ ስልጣን ለመውጣት ሊጠቀሙበት ይችላሉ ብለውም ፈርቶ ነበር ማለት ነው። ነገር ግን የሚኒሊክ ትእዛዝ ስለሆነና የሸዋን መኳንንት እንደ ገዢ መምረጡ ፍርሃታቸውን ቀስቅሶባቸዋል ማለት ነው። በሌላ በኩል ደግሞ ለጣይቱ የኢያሱ መመረጥ ትልቅ ጭንቀት ፈጥሮባት ነበር። እናም አጼ ሚኒሊክ
እንዴት ጣይቱን አስደስቷት ስንል የልጅ ልጃቸው የሆነችውን ሮማን ወርቅ መንገሻ ዮሐንስን ከልጅ ኢያሱ ጋር በማጋባት ነበር። ይሁን እንጂ ይሄ ጥምረት ምንም ፍሬ አላፈራም ወይም ጣይቱን አላስደሰታትም ማለት ነው። እናም ሌላ ደግሞ against the interest of the council of ministers ጣይቱ behaved as an actual head of state making decision of behalf of her sick husband and followed ሹምሽር or promotions and demotions include the old nobilities like ፊታውራሪ ሀብተ ጊዮርጊስ and ነጋድራስ ኃይለ ጊዮርጊስ minister of wars and commerce respectively። እናም ቅድም ደስ አላላቸውም አላለም። እናም ጣይቱ በቤተሰቦቿ ዙሪያ ተኮረ የስልጣን ቡድንን ለመፍጠር ጠንክራ ትሰራ ነበር። እናም የፖለቲካ ትዳሮችንም ታዘጋጅ ነበር እና ከ1909 በኋላ ደግሞ እንደ ሹምሽር ሆና የተለያዩ ስራዎችን ትሰራ ነበር ከሚኒስትሮች ምክር ቤት ፍላጎት በተቃራኒው ማለት ነው። እና የታመመ ባለቤታቸውን ወክለው ውሳኔ ሲያደርጉ ነበር እንደ ርዕሰ መስተዳድር ሆነው ማለት ነው። እናም ሹምሽሮቿ ደግሞ እንደ ፊታውራሪ ሀብተ ጊዮርጊስ እና ነጋድራስ ኃይለ ጊዮርጊስ እና የጦር ሚኒስቴር እና የንግድ ሚኒስትሮች የነበሩት ይገኙበታል ማለት ነው። በሌላ በኩል ደግሞ ዘመዶቿና ከሷ ጋር በጋብቻ ትስስር የተዛመዱ ሰዎችን ቁልፍ በሆነ ቦታዎች ላይ እንዲወጡም ታደርግ ነበር ማለት ነው። እና ይሄ በመፈጠሩ ምክንያት የሸዋ መኳንንት ጣይቱን በማዕከላዊ መንግስት ውስጥ ያላቸውን የፖለቲካል ስልጣን ስጋት አድርገው ይመለከቱ ነበር ማለት ነው። እና የወሎ ራስ ሚካኤልም ስለ ልጃቸው የወደፊት ዕጣ ራስ ሚካኤል ማለት የልጅ ኢያሱ አባት ማለት ነው። ስለ ልጃቸው የወደፊት ዕጣ ፈንታ ተጨንቀው ስለነበር እቴጌን ጣይቱን ከስልጣን ለማውረድ በሚስጥር እቅድ በማውጣት የሸዋ መኳንንት ተቀላቀሉ ማለት ነው። In March 1910 Empress Taitu was removed from government affairs. She was restricted to taking care of her dying husband and since 1910 she was exiled to the Church of St. Mary at Entoto where she stayed until her death in 1918. እናም እንደ አውሮፓውያን አቆጣጠር መጋቢት 1910 እቴጌ ጣይቱ ከመንግስት ጉዳዮች ወይም ኃላፊነቶች እንዲወጡ ተደርጓል ማለት ወይም ተወግዷል። እናም ሟች ባላቸውንም እንዳይንከባከቡ ተደርገው ነበር። እናም የጣይቱ ምላሽ ከባድ ነበር እና ለኤጲስቆጶስ ለገዢውና ለተወሰኑ የህዝባዊ ተቋሙ ቃል አቀባዮች ምሬቷን ገለጸች ማለት ነው። ከዚያም ወደ ሰሜን ዘመዶቿ በጡረታ እንድትወጣ የተቃዋሚዎቿን ፍቃድ ጠየቀች ማለት ነው። እናም የሸዋ መኳንንቶች ወደ ሰሜን እንድትሄድ አልፈቀዱላትም ነበር ማለት ነው። ከዚያም እቴጌ ጣይቱ ተቃዋሚዎቿን እንዲያምኗት ለአዲስ አበባ ዋና አብያተ ክርስቲያናት እና ልዩ ምዕመናን ተማጽናለች ማለት ነው። ሁለቱም ለጣይቱ በመንግስት ጉዳይ ጣልቃ የመግባት ፍላጎት የላቸውም ሲሉ ምላሻቸውን ሰጥተዋል ማለት ነው። እናም በዚህ አሳፋሪ በሆነ መልኩ ከፖለቲካው እቴጌ ጣይቱ ተወገደች ማለት ነው ወይም ተባረረች ማለት ነው። ከዛ ከታመመ ባለቤቷ ጋር ቤተ መንግስት ውስጥ ቆየች። ከዛም በ1910 ዓ.ም ጀምሮ በግዞት ወደ እንጦጦ ቅድስት ማርያም ቤተክርስቲያን ተወስዳ በ1918 ዓ.ም እስከ ዕለተ ሞቷ ድረስ እዛው ቆየች ማለት ነው። In the second phase of power struggle and political instability in the leaderships was when ልጅ ኢያሱ rejected another agent after the death of ራስ ተሰማ ናዳው died in April 1911 እና በጣይቱ ላይ የተካሄደው መፈንቅለ መንግስት የሸዋ መኳንንትን ወክለው የፖለቲካ ስልጣናቸውን ቀይረው ነበር ማለት ነው። እናም የግዛቱ እና የአካባቢው ስልጣን ወደ ነበረበት ተመለሰ። ነገር ግን ገዢው ራስ ተሰማ ናዳው በሚያዝያ 1911 አረፉ።
ወይም ሞቱ ማለት ነው። እናም ልጅ ኢያሱ ሌላ እሱን ወክሎ የሚያስተዳድር ሰው አልቀበልም አለ። ከዛ ለሁለተኛ ጊዜ የስልጣን ሽኩቻና በአመራሩ ውስጥ የፖለቲካ አለመረጋጋት የጀመረው በዛ ወቅት ነበር ማለት ነው። ሌላ የምናየው ርዕስ ደግሞ ልጅ ኢያሱ in 1913 up to 1960 reforms in the coup d'etat against him ልጅ ኢያሱ ያደረጋቸውን ሪፎርሞች ለውጦች እና በሱ ላይ የተከናወኑ መፈንቅለ መንግስቶችን ነው የምናየው ማለት ነው። The days of ራስ ተሰማ gave ኢያሱ the opportunity to exercise political authority on his own from in 1911 to in 1960. The only serious challenge to his political came from ራስ አባቴ ባያሌው, a Shwa nobleman later imprisoned at Magdala and stayed until in 1916. እና የራስ ተሰማ መሞት ለልጅ ኢያሱ የፖለቲካል ስልጣኑን እንዲጠቀምበት እድል ሰጥቶት ነበር ማለት ነው። ግን አጼ ሚኒሊክ ከሞተ በኋላ ዘውድ አልጫነም ወይም አላደረገም። ይህ ሆኖ ግን ከ1911 እስከ 1916 ድረስ ሙሉ የፖለቲካል ስልጣኑን ተጠቅሞ ነበር ማለት ነው። ነገር ግን ለስልጣኑ ከባድ ፈተና የነበረው ከራስ አባተ ባያሌው የሸዋ ኖብል ከነበረው ሰውዬ ነበረ ማለት ነው። ፈተና የሆነበት ማለት ነው። እናም አባተ በኃይል ወደ ቤተ መንግስት ለመግባት ቢሞክርም የንጉሠ ነገስቱ ዘበኛ ጠንካራ መከላከል ስላደረገ ሳይሳካላቸው ቀረ ማለት ነው። ከዛ በኋላ መግደላ ላይ ታሰረ እስከ 1916 ድረስ እዛው ቆየ ማለት ነው። በራስ አባተ ባያሌው